ሰላም ጤና ይስጥልን ክቡራትና ክቡራን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በተለያዩ የሥራ ዘርፎች ወጣቶችን በማደራጀት ወደ ሥራ እያስገባ መሆኑን የአዋበል ወረዳ ሥራና ክህሎት ጽሕፈት ቤት ገለጸም። በምስራቅ ጎጃም አስተዳደር ዞን የአዋበል ወረዳ ሥራና ክህሎት ጽሕፈት ቤት ኃላፊም አቶ ደረጀ ጎሹ በ2018 በጀት ዓመት 4000 የሚደርሱ ሥራ ፈላጊ ወጣቶችን መመዝገባቸውን ገልጸው ከነዚህ ውስጥም ለ3400 ወጣቶች በተለያዩ የሥራ ዘርፍ ዕድል እንደተፈጠረላቸው ተናግረዋል። የሥራ ዕድል ለመፍጠር የፕሮጀክቶች ድጋፍ ከፍተኛ ሚና እንዳለው ገልጸው በዱቄና በየዳበና ቀበሌም በዶሮ እርባታ ለተደራጁ ወጣቶች የኤፍኤስአርፒ ፕሮጀክት በገንዘብ ድጋፍ የዶሮ እርባታ ስራውን አጠናክረው እየሰሩ መሆኑን አቶ ደረጀ ተናግረዋል። አለን ብለን ወደ 4000 አካባቢ እስካሁን ባለው ሁኔታ ስራ ፈላጊዎችን መዝግበናል። ከነዚህ ስራ ፈላጊዎች መካከል ወደ 3400 የሚሆኑት የስራ ዕድል በተለያየ የስራ መስክ የስራ ዕድል ፈጥረናል። በቋሚም በጊዜያዊ ማለት ነው። አኳያ ትልቅ ድርሻ አላቸው እና በወረዳችን በተለይ ኤፍኤስአርፒ ወደ 3 ሽርክና ማህበር አደራጅተን 5.5 ሚሊዮን አካባቢ ፕሮጀክቱ ጭምር አስተዋጽኦ አድርጎ የስራ ዕድል የፈጠርንበት ሁኔታ አለ። ልጆቹ ከ3ቱ ማህበር ውስጥ ወደ 2 ሚሊዮን አካባቢ መጓጫ አላቸው። 25% ልጆቹ 75% ፕሮጀክቱ ችሎ ጭምር ያደራጀናቸው። ከነዚህ ውስጥ አንዱ የዱቄ ቀበሌ የሚገኘው የዶሮ የአንድ ቀን ጫጭት ነው የሚገኝበት ማለት ነው። ይሄ ምናልባት እንግዲህ የፈጀው ወደ 1.9 ሚሊዮን አካባቢ ነው የገባውም ወደ 5060 አካባቢ የአንድ ቀን ጫጭት ነው የገባውና የዛሬ ቅድም ሲባል እንደነበረው ወደ 21 አካባቢ ቀናቸው ነው። ሌላኛው ወጀላ አንቀራቅ ላይም ለ14 ወጣቶች በደለባ ዘርፍ የስራ ዕድል ፈጥረናል። በዚህ ፕሮጀክት ወደ 2.6 ሚሊዮን የሚፈጅ የልጆችንም የፕሮጀክቱንም ድርሻ አድርገን 14 ወጣቶች አካባቢ ፈጥረናል። የኬት ጋር ለ5 ወጣቶች ወደ 3 ሚሊዮን አካባቢ በወተት ልማት እንግዲህ ጫራታም ጭምር ስለነበር አሸንፈው የወተት ሁሉም በተለይ በፕሮጀክት እንትን የተባለው ወደ ተግባር የገቡ እንደሆነ ይያዝ ነው። በዶሮ እርባታ እንግዲህ ብዙ ወጣቶችን ፈጥረናል። በነገራችን ላይ በዚህ በጀት ዓመት እነቢ አካባቢ ወደ 4 ማህበር አካባቢ አለን። በተለይ አደይ የሚባል ፕሮጀክትም ጭምር ልጆቹም የተወሰነ አስተዋጽኦ አድርገው የገባበት ሁኔታ ነው ያለ። በጥቅል ግን ወስደን ስናይ አሁን ወጣቱ ወደ መነቃቃትም ጭምር የሚፈጥር ተግባር ነው። ከዚህም ዘሎ ከነሱ ተጠቃሚነትም ሌላው ማህበረሰቡ አርሶ አደሩ ወጣቱ ከዚህ ትምህርት ጭምር እንዲወስድ ነው የኛ ፍላጎት ማለት ነው እንጂ በዱቄና በየዳበና ቀበሌ የሥራ ዕድል ከተፈጠረላቸው ወጣቶች መካከል ወጣት ደመቀ ካሳነህና ወጣት ጌታ ሰዋብጤ በዶሮ እርባታ ስራ ተሰማርተው እየሰሩ ተጠቃሚ መሆናቸውን ገልጸዋል። ስሜ ደመቀ ካሳነህ እባላለሁ። አሁን ተደራጅተን እየሰራን ያለ 15 ሆነን ነው። ዞሮ ዞሮ ፊት ላይ ከቦታውም አንጻር ምናምን ልምዱም ስለሌለን ፍራቻ ነበረን። አሁን ግን በቃ በጣም አሪፍ ደረጃ ላይ ነው ያለ። በቃ ውጤታማ እንደምንሆን ነው በቃ የሚሰማን። ሲጀመር አሁን በቃ በጣም አሪፍ ነው። ዶሮም በፍጥነት እያደገ ነው። በቃ አሪፍ ነው። ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። በቃ ባለው ነገር ስራው በቃ መጀመሪያ ስናስበው ከባድ መስሎን ነበር። ማለት የአንድ ቀን ጫጭት ልምድም ስለሌለን እኛ መጀመሪያ አልፈልግንም ነበር። ግን አሁን ሲገባን በቃ በጣም ቀላል እንደሆነ ነው። በቃ ሲጀመር ቀላል ነው። ከመንግስት አለ እሱን አርገን በጋራ 1.9 ምናምን ነው በቃ የፈጀብን በአጠቃላይ። ስሜ ጌታ ሰዋብጤ እባላለሁ። ወደ ስራው ከገባን በኋላ አሪፍ ስራ እየሰራን ነው። ያው እኛን ያገዘን የኤፍኤስአርፒ ነው። ከኛም ከወጣቶች ያወጣነው አለ ተደምሮ ወደ 2 ሚሊዮን ምናምን ብር ባለን ይሄን ስራ ጀምረን ጠንክረን እኛ እየሰራን ነው። ዛሬ ላይ 800 ከጣሉ ነገ ደግሞ 815 እስከ 30 ከፍተኛ እስከ 40 ድረስ የሚደርሱበት ነገር አለ። እነዚህ ዶሮች እስከዛ አስጥለን ለስጋ ወደ ስጋነት ቀይረን ከዛ ደግሞ የጫጭቶችን የማሳደግ እነሱን እያመጣን እና በቃ ወደ ተሻለ ደረጃ የምንድረስ እንትናችን ያለን። የአዋበል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አበጀ ተጎድ ጫጩቶቹ ከገቡ ጀምረው ጤናቸው ተጠብቆ እንዲያድጉ ወቅቱን የጠበቀ አመጋገብና ክትባት በመስጠት እገዛ እያደረጉ እንደሆነ ገልጸው በቀጣይም የገበያ ትስስር በመፍጠር ወጣቶች ተጠቃሚ ለማድረግ እየሰሩ መሆኑን ገልጸዋል። ስሜ አበጀ ተጎድ እባላለሁ።
የአዋል ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ነኝ። ዛሬ የተገኘ ነው እንግዲህ በዱቄ ቀበሌ ነው። ዱቄ ቀበሌ ስንገኝ እንግዲህ ከሚመለከታቸው አካላት ጋር ሆነን የመጣ ነው። ዛሬ ስንገኝ ስራ እድል የተፈጠረላቸውን ወጣቶች ለማየት ነው የመጣና የአንድ ቀን ጫጩት በማሳደግ ወደ ስራ መግባት ይችላሉ፣ መስራት ይችላሉ የሚለውን ነው። እነሱም ደግሞ አሳይተዋል መስራት እንደሚችሉ እንትን ብለዋል። ለአካባቢው ማህበረሰብ ደግሞ ሞዴል ወጣቶች ነው ሆነው የተገኙትና ዛሬ እንደምታዩት እነዚህ ዶሮዎች ከ5000 በላይ ጫጩቶች ነው ያሉትና እነዚህ ጫጩቶች ደግሞ በደንብ አድርገው ከመጀመሪያ ከአንድ ቀን ጫጩት ጀምሮ እስከ 42 ቀን ድረስ እስከሚደርሱ በደንብ አድርጎ ሙያዊ ድጋፍ የሚመለከተው ባለሙያ እያደረገ ያለበት ሁኔታ ነው ያለ። ቀጣይም እነዚህ ጫጩቶች ዋናው ማሳደጉ ሳይሆን ካደጉ በኋላ ደግሞ የገበያ ትስስር መፈጠር አለበት። ይሄን የገበያ ትስስር በተቋማችንም በንግድ ጽሕፈት ቤትም በሌሎችም እንትን ብለን በሳምንት ውስጥ እነዚህ ጫጩቶች ወጥተው የሚሸጡበት ሁኔታና ቀጣይ ደግሞ ሌላ ዙር ሁለተኛ ዙር አስገብተው ራሳቸው ስራ እየሰሩ ያለበት ሁኔታ ነው መደረግ ያለበት የሚል ግምት ነው ያለኝ። እንዳጠቃላይ ግን ጥሩ አጠቃላይ ማኔጅመንት ነው ያለው። በ21ኛ ቀናቸው ነው ዛሬ እንደምታዩት ማለት ነው። 21ኛ ቀናቸው ነው። ጥሩ ማኔጅመንት ስለሆነ ነው እና ይሄ ደግሞ ሌላው ወጣትም ይሄን እንደ ሞዴል ስራ ቆጥሮ ሌላው መስራት አለበት መስፋት አለበት ነው። የአዋል ወረዳ ምክትል ዋና አስተዳዳሪ አቶ ብዙነህ አለሙ ወጣቶችን በተለያየ የስራ ዘርፍ በማደራጀት በ7 ሚሊዮን ብር በጀት በጅተው ተጠቃሚ ለማድረግ እየሰሩ መሆኑን ገልጸውልናል። በወረዳ መደበኛ በጀትና በፕሮጀክት ድጋፍ ወጣቶች ተደራጅተው በእንስሳት ደለባ፣ በወተት እርሻ፣ ላምና በዶሮ እርባታ ስራ ዘርፍ እየሰሩ እንደሆነ ገልጸው በዱቄና በየዳበና ቀበሌ በዶሮ እርባታ እየሰሩ ያሉ ወጣቶችን ድጋፍና ክትትል በማድረግ ወጣቶችን አበረታተዋል። የተደራጁ ወጣቶች አሉ። እነሱ ራሳቸው እንዲችሉ በመደበኛ በጀትም በጅተን ወደ 7 ሚሊዮን ብር ሸዶችን እዚህም ሰርተናል። በፕሮጀክቶች ደግሞ የፊሳርፒ እገዛ መሰረት በሁለቱም ዘርፍ በመደበኛም በፕሮጀክቶችም ተጠቅመን ወጣቱን ለማደራጀትና የስራ እድል ለመፍጠር ነው እንደ ወረዳ አቅደን እየሰራን ያለን። አሁን ዛሬ እዚህ የምንገኘው ዱቄ ቀበሌ ነው። ወደ 15 ወጣቶችን አደራጅተን ነው ያስገባናቸው። የአንድ ቀን ጫጩት ተረክበው ራሳቸው እንዲቀይሩና በዚህ ስራ እንዲሰማሩ አስበን ነው። 5060 ጫጩት ነው አሁን የምታወበል ላይ ደርሷል። እንቅስቃሴ ጥሩ ነው። አመጋገባቸው ጥሩ ነው። አያያዛቸውም ጥሩ ነው። ሞዴል መሆን የሚችሉ ናቸው። አርአያ መሆን የሚችሉ ናቸው። እነዚህን አይቶ ሌሎች ወጣቶች እንዲደራጁ በዶሮ ብቻ ሳይሆን በሌሎችም በወተት ላም፣ በማድለብ ስራዎች እንዲንቀሳቀሱ በሁሉም ቀበሌዎች እየተንቀሳቀስን ያለንበት ሁኔታ ነው ያለና ስራው በጣም ውጤታማ ነው። እንክብካቤያቸው ጥሩ ነው። በዚህ ልክ ወጣቱንም ለስራ ለማነሳሳት ጥሩ ነው። ከዚህ ቀደም የዳበና ቀበሌ ላይ እንቁላል ዶሮዎችን አቅርበው ተጠቃሚ ሆነዋል። መነሻችን ያ ነው። እናሰፋዋለን ብለን እናስባለን። አሁን በሁሉም ቀበሌ ማለት ነው ጥሩ እንቅስቃሴ ላይ እንዳሉ አይተናል።